የምርጫ ጣቢያዎች ቁጥር 85 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 64394 የተወዳደሩ ፓርቲዎች ዝርዝር ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ፣ የወላይታ ህዝቦች ነጻነት ንቅናቄ፣ ኢዜማ፣ ህዳሴ ፓርቲና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ድምጽ ስም ደገሌ ኤርገኖ ዶኔ ከብልጽግና ፓርቲ 56652 ድምጽ። ክልል ቤኒሻንጉል ጉሙዝ የምርጫ ክልሉ ካማሺ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 6 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 21 በምርጫ ክልሉ የተመዘገቡ መራጮች ቁጥር 8418 የተወዳደሩ ፓርቲዎች የጉሙዝ ህዝብ ዲሞክራሲያዊ ንቅናቄና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ስም ብጃጎ ጻፊዩ ኩቺ ከብልጽግና ፓርቲ 634 ድምጽ። ቤኒሻንጉል ጉሙዝ የህዝብ ተወካዮች ምክር ቤት የምርጫ ክልሉ ስም ከማሺ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 82 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 36054 የተወዳደረው ፓርቲ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ። ከፍተኛውን ድምጽ ያገኙት እጩ ስም መኮንን ጎለሳ በጀትስ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 15518 ድምጽ። አዲስ አበባ የህዝብ ተወካዮች ምክር ቤት ምርጫ ክልል 18 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 29 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 28977 የተወዳደሩት ፓርቲዎች ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ ህዳሴ ፓርቲ፣ ኢዜማ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ነጻነትና እኩልነት ፓርቲ እና የኢትዮጵያ ዲሞክራሲያዊ ህብረት። ከፍተኛውን ድምጽ ያገኙት እጩ ኢዮብ መሳፍንት ኃይለማርያም ከኢዜማ ፓርቲ 12130 ድምጽ። አማራ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ራቤል በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 50 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 65469 የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙት እጩ ስም አለሙ ዳምጠው አሸናፊ ከብልጽግና ፓርቲ 45897 ድምጽ። ድሬዳዋ የክልል ምክር ቤት ውጤቶች የምርጫ ክልል ስም ጀሎ በሊና በምርጫ ክልል ውስጥ ያለው መቀመጫ ብዛት 3 በምርጫ ክልል ውስጥ የሚገኘው ጣቢያ ብዛት 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 6001 የተወዳደሩ ፓርቲዎች ብልጽግና ፓርቲና አዲስ ትውልድ ፓርቲ። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አብዲ ታጂራ እድሪስ ከብልጽግና ፓርቲ 5993 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ኢማጅ አብደላ መሐመድ ከብልጽግና ፓርቲ 5993 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ረመዳን መሐመድ ሰኢድ ከአዲስ ትውልድ ፓርቲ 200 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ ኩርቱ በምርጫ ክልሉ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ ያሉ ጣቢያዎች ብዛት 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2204 የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ አብዱል ፈታህ መሐመድ ጀማል ከብልጽግና ፓርቲ 2204 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ኢክራም አህመድ ከሊፍ አብዲል ወሊ ከብልጽግና ፓርቲ 2204 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ጀማል ኡመር ኢብራሂም ከነጻነትና እኩልነት ፓርቲ 25 ድምጽ። ድሬዳዋ የክልል ምክር ቤት ውጤት የምርጫ ክልል ኢጃናነኒ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 3 በክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3146 የተወዳደረው ፓርቲ ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ስም
ጁንዲ አብዱላሂ ወዳይ ከብልጽግና ፓርቲ 3010 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ አብዲ ሙሳ ዩያ ከብልጽግና ፓርቲ 2921 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ባሻ መሐመድ ሐሰን ከብልጽግና ፓርቲ 2707 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ኢልሃመር በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 2፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2686። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙት እጩ ፋጡማ መሐመድ ዳዌ ከብልጽግና ፓርቲ 2686 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ አህመድ ካሩ ሐሰን ከብልጽግና ፓርቲ 2685 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል አዳዳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 4፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 5798። ብልጽግና። ከፍተኛውን ውጤት ያገኙት እጩ አብዱል ሰላም መሐመድ ኢብራሂም ከብልጽግና ፓርቲ 5681 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ፈቲያ ኡመር አህመድ ከብልጽግና ፓርቲ 5667 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ፌኑስ አብዱል ጀባር መሐመድ ከብልጽግና ፓርቲ 5664 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ አያሌ ጉምጉም በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 2፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2663። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙት እጩ ስም አሜ ከብልጽግና ፓርቲ 2610 ድምጽ። ሁለተኛውን ድምጽ ያገኙት ፉአድ መሐመድ ማይደኔ ከብልጽግና ፓርቲ 2610፣ ኡባህ አብደላህ ራጌ ከብልጽግና ፓርቲ 2610 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ ባኪ ሃሎ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 3፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4002። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር አንዲ ረሺድ አህመድ ከብልጽግና ፓርቲ 2942፣ ሳሚያ አብዱልአዚዝ መሐመድ ከብልጽግና ፓርቲ 1641 ድምጽ፣ አብዱራህማን ሙሳ አደን ከብልጽግና ፓርቲ 958 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ቢዩ አዋሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 5፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4537። የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ስም ኢብራሂም ዮሴፍ አህመድ ከብልጽግና ፓርቲ 4469 ድምጽ። ሁለተኛውን ከፍተኛ ድምጽ ብልጽግና ፓርቲ 3870 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ አብዱላሂ ፋራህ መሐመድ ከነጻነትና እኩልነት ፓርቲ 1675 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ቢሻን በሄ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 4፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4349። የተወዳደረው ፓርቲ ብልጽግና። ከፍተኛው እጩዎች ዝርዝር ኢብሮ ዩያ ኢብራሂም ከብልጽግና ፓርቲ 4144 ድምጽ፣ ተሚማ መሐመድ ኢብሮ ከብልጽግና ፓርቲ 3971 ድምጽ፣ አኒሳ መሐመድ ኢብራሂም ከብልጽግና ፓርቲ 3780 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ስም ለጎኦዳ ሚርጋ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 5፣ በምርጫ ክልል የተመዘገቡ አጠቃላይ መራጮች ብዛት 611። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙ እጩዎች መሐመድ አሜ ሼኪ ብልጽግና ፓርቲ 6500 ድምጽ፣ ከዲያ ኢብራሂም ሳሊ ከብልጽግና ፓርቲ 4699 ድምጽ።
ድሬዳዋ የክልል ምክር ቤት የምርጫ ክልል ለገኦዳ ጉንፈታ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 8 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 7476 የተወዳደረው ፓርቲ ብልጽግና ያገኙ እጩዎች ዝርዝር ሙሉካ መሐመድ ሁሴን ከብልጽግና ፓርቲ 7458 ድምጽ አደም ኡስማን አሊ ከብልጽግና ፓርቲ 6944 ድምጽ ድሬዳዋ የክልል ምክር ቤት የምርጫ ክልል ቃሊቻ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 2 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2166 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች ስም ሙሐመድ ሙኒር ሐሰን ከብልጽግና ፓርቲ 1969 ድምጽ ያሲን መሐመድ እስማኤል ከብልጽግና ፓርቲ 1698 ድምጽ ፎዚያ መሐመድ አህመድ አደም ከብልጽግና ፓርቲ 1205 ድምጽ ድሬዳዋ ክልል ምክር ቤት የምርጫ ክልል ሁልል ሞጆ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 3 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3675 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች ዝርዝር ሹምሰዲን አሚን ብልጽግና ፓርቲ 3675 አህመድ አብደላ ቃሲም ከብልጽግና ፓርቲ 3675 ነኢማ አህመድ ዋሊድ ከብልጽግና ፓርቲ 3675 ድምጽ ድሬዳዋ የምርጫ ክልል የክልል ምክር ቤት የምርጫ ክልል ሃሎ ቡሳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 2 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3020 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች አህመድ አብዱራህማን ዳዳቶ ከብልጽግና ፓርቲ 3011 ድምጽ ሚስራ አብደላ ሳኢድ ከብልጽግና ፓርቲ 3011 አብዲ ሙሳ ሙመድ ከብልጽግና ፓርቲ 3011 ድምጽ የክልል ምክር ቤት ድሬዳዋ የምርጫ ክልል ዱጁማ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ብዛት 2 በምርጫ ክልሉ የተመዘገቡ መራጮች ቁጥር 3009 የተወዳደረው ፓርቲ ብልጽግና ከፍተኛውን ውጤት ያገኙ እጩዎች ዝርዝር ሰይፈዲን አብዱራህማን ሳሊ ከብልጽግና ፓርቲ 2971 ሁሴን መሐመድ ሳኒ ቃሲም ከብልጽግና ፓርቲ 2968 በድሪ ጀማል ሳኒ ከብልጽግና ፓርቲ 2968 ድምጽ ኦሮሚያ የክልል ምክር ቤት ውጤቶች የምርጫ ክልል ያዩ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 86 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 61948 የተወዳደረው ፓርቲ ብልጽግና ፓርቲ ከፍተኛውን ድምጽ ያገኙ እጩዎች ዝርዝር ምትክ የለገሰ ጉተማ ከብልጽግና ፓርቲ 59499 ደረጀ ጉዲና ኢደርሶ ከብልጽግና ፓርቲ 58942 ስመኝ ደኑ ዊንሳ ከብልጽግና ፓርቲ 57717 ኦሮሚያ የክልል ምክር ቤት የምርጫ ክልል ሀብሮ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 48 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 72000 የተወዳደረው ፓርቲ ብልጽግና ከፍተኛውን ውጤት ያገኙ እጩዎች ዝርዝር ማሾ አልዩ ኡመር ከብልጽግና ፓርቲ 71876 ድምጽ ኡሰይድ ሙአዘም አብዱል ሐሊም ከብልጽግና ፓርቲ 71875 አብዱራህማን ሁቤቢ አብዱራህማን ከብልጽግና ፓርቲ 71870 ድምጽ የክልል ምክር ቤት ኦሮሚያ የምርጫ ክልል በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 137 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 197043 የተወዳደረው ፓርቲ ብልጽግናና ኢዜማ ከፍተኛውን ድምጽ ያገኙ እጩዎች ዝርዝር አዱላ ህርባዬ ጎላዴ ከብልጽግና ፓርቲ 194701 ድምጽ ሹቦ ሱሬ ኤሌማ ከብልጽግና ፓርቲ 190734
ፍሬነሽ ሽፈራው መኮንን ከብልጽግና ፓርቲ 190305 ድምጽ። የክልል ምክር ቤት ኦሮሚያ የምርጫ ክልል ጎባ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 53 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 67384 የተወዳደረው ፓርቲ ትብብር ለኢትዮጵያ አንድነት ነጻነትና እኩልነት ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩዎች ብዛት ከፍተኛውን ድምጽ ያገኙ እጩዎች ስም ዝርዝር አለማየሁ ቱሉ ገመዳ ከብልጽግና ፓርቲ 64005 ድምጽ፣ ሰሚራ እስማኤል አማን ከብልጽግና ፓርቲ 62060 ድምጽ፣ መኮ አብደላ ከድር ከብልጽግና ፓርቲ 61355 ድምጽ። ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ኩርፋ ጨሌ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 72 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 61 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ስም ኩለኒ መሐመድ አብደላ ከብልጽግና ፓርቲ 64993 ድምጽ። ህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ዓለም ጤና በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 95 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 115332 የተወዳደሩት ፓርቲ የኢትዮጵያ ብሔራዊ አንድነት ፓርቲና ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩ ስም ጫላ ለሚ አርገኔ ከብልጽግና ፓርቲ 114404 ድምጽ። ህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ባሌ በሌ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 123 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 183900 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ መብራት ባጫ ዋቅዲራ ከብልጽግና ፓርቲ 183900 ድምጽ። ተወካዮች ኦሮሚያ የምርጫ ክልል ያዩ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 86 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 61719 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ አዲሱ አርጋ ቂጤሳ ከብልጽግና ፓርቲ 60907 ድምጽ። ህዝብ ተወካዮች ኦሮሚያ የምርጫ ክልል ዲምቱ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 95 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 141126 የተወዳደሩት ፓርቲዎች ብልጽግናና ኢዜማ ከፍተኛውን ድምጽ ያገኙ እጩ ስም ሰሚራ ብያ አባዋጂ ከብልጽግና ፓርቲ 148 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጎባ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 53 በምርጫ ክልሉ የተመዘገቡ መራጮች ቁጥር 67384 የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲ፣ ብልጽግና ፓርቲ፣ የኦሮሞ ነጻነት ግንባርና ትብብር ለኢትዮጵያ አንድነት ከፍተኛውን ድምጽ ያገኙት እጩ ስም ካሚል አልይ ቃሲም ከብልጽግና ፓርቲ 64786 ድምጽ። ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ግንደበረት በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 107 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 153768 የተወዳደሩ ፓርቲዎች አዲስ ትውልድ ፓርቲ፣ ብልጽግና ፓርቲና የኦሮሞ ነጻነት ግንባር ከፍተኛውን ድምጽ ያገኙት እጩ ባይሳ በዳዳ በዳሳ ከብልጽግና ፓርቲ 141909 በአጠቃላይ በዛሬው ዕለት ያጸደቅናቸው ውጤቶች ከደቡብ ምዕራብ አንድ የክልል ምክር ቤት ከማዕከላዊ ኢትዮጵያ አንድ የህዝብ ተወካዮች ምክር ቤት ከቤኒሻንጉል ጉሙዝ አንድ የህዝብ ተወካዮችና አንድ የክልል ምክር ቤት አዲስ አበባ አንድ የህዝብ ተወካዮች ምክር ቤት ድሬዳዋ 15 የክልል ምክር ቤት አማራ አንድ የህዝብ ተወካዮች ምክር ቤት እና ኦሮሚያ 4 የክልል ምክር ቤትና 7 የተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት ተረጋግጠው የጸደቁ ውጤቶች ናቸው። እስካሁን በቀረበው ላይ ጥያቄ ያላችሁ የመጣችሁበት ሚዲያ ስማችሁን አቴቴም ወደ ጥያቄ ማቅረብ ትችላላችሁ።
መስፍን በረከት መስፍን ባላለሁ ከቃና ቴሌቪዥን የመጀመሪያው ምናልባት የቁጥር ሪኮንሲሊዬሽን ነው። ቀደም ዶክተር ሽመልስ እስካሁን የገቡት ከምርጫ ክልሎቹ የቀሩት 7 ብቻ መሆናቸውን ገልጸውልን ነበርና እርሶ ቀደም ሲገልጹ 8 ስላሉ የትኛው ነው ትክክል ከአንድ ተቋም የተለየ መረጃ እንሄድ ብዬ ነው። ሁለተኛው ምናልባት ቦርዱ ከዚህ ቀደም ይፋ ባደረገው የጊዜ ሰሌዳ መሰረት የመጨረሻ የተረጋገጠ ውጤት ለህዝቡ ይፋ የሚሆንበት ቀን ዛሬ ነበርና ይህ አልሆነም ያለውንም ስራ እያየኑ ነውና በህጉ መሰረት ኦፍ ኮርስ ተጨማሪ 10 ቀን የመጠቀም መብት እንዳለው አውቃለሁ። ቦርዱ እርሶም ከዚህ በፊት ገልጸውታል። የወሰነው ለህዝቡ ይፋ የሚደረግበት ብሎ ተጨማሪ ቀኑን አስቦ የቆረጠው ቀን ካለ ብሔራዊ ምርጫ ቦርድ ይፋ ቢያደርግልን ለማለት ነው። አመሰግናለሁ። እሺ በረከት ከቲክፋ የመጀመሪያው ጥያቄ በዛሬው ጉብኝታችን ወቅት ወደ የኦዲት የማጣራት ክፍል እንዳለ ተመልክተናልና ወደዛ ከ250 በላይ በዚህ ግራውንድ ላይ ካሉት አልፈው ኦዲት የገቡ የውጤቶች አሉ በኦዲቱ መሰረት የሚረጋገጡ ማለት ነው። ምናልባት እነዚህ ከ250ዎች ውስጥ የኦዲት ግኝቶቹን በቦርዱ ደረጃ ያወቃቸው ኦዲት ግኝቶቹን ያሳልፋቸው ወይም ደግሞ በዚህ ውድቅ ያደረጋቸው ካሉ የኦዲት ግኝቶቹ ላይ የተወሰነ ነገር ቢሉን ነው። ሌላው ደግሞ እንደ ሪኮሜንዴሽንም ነው ምርጫ ውጤቶቹ እየተገለጹ ናቸው፣ በግልጽ ይነበባል። ግን ቦርዱ መቼ ነው እነዚህን ውጤቶች ዌብሳይቱ ላይ የሚለቀው? ጨርሰናል። የመጀመሪያ እሺ አመሰግናለሁ። እንግዲህ ማብራሪያ የተሰጣችሁ ከሰዓት በኋላ 10 ሰዓት ተኩል አካባቢ ይመስለኛል። እኔ ዳታው የነበረኝ 10 ሰዓት አካባቢ ነው። ስለዚህ ይሄው እየተሰራ ያለ ስለሆነ ከስር ስለሚገባ ያንዷ ልዩነት እሷ ናት። ምናልባት አሁን ተመልሰን ማረጋገጫ ማዕከል ብንሄድ ደግሞ የተወሰኑት ገብተው እናገኛለን። ያው ሂደት ነው፣ የማይቆም ሂደት ስለሆነ ተጠባቂ ነው። ትልቁና ዋናው ነገር ጠቅላላ ምርጫ ክልሎቹ ምን ያህል ናቸው? 1139 ናቸው። እነሱ ሙሉ በሙሉ ወደ ማዕከሉ መግባት ያለባቸው። ሌላው እንግዲህ ያው ተብራርቷል። የኢትዮጵያ ብሔራዊ ምርጫ ቦርድ 1162 አንቀጽ 62 1 እና 2 መሰረት ይፋ ውጤት ማሳወቅ እንዳለበት ህጉ ላይ ተቀምጧል። ነገር ግን ከአቅም በላይ የሆነ ሁኔታ ሲገጥም ይሄ 10 ቀን ተብሎ በንዑስ አንቀጽ 1 የተቀመጠው የሚገፋበት ሁኔታ እንዳለ በግልጽ ይታያል። ከዚህ በተጨማሪ ደግሞ ቅሬታ የቀረበባቸው ምርጫ ክልሎች ካሉ የነዚህ ቅሬታ የቀረበባቸው ምርጫ ክልሎች ውጤት ሳይፈታ ወይም ምላሽ ሳያገኝ ይፋዊ መግለጫ መስጠት እንደማይቻል በአዋጁም ላይ ተቀምጧል። ያንን ግን እስከ ሚጠናቀቅ ድረስ የደረሰልንን ውጤት በመመሪያው መሰረት እናወጣለን፣ እናሳውቃለን። አጠቃለን ደግሞ ያ የህግ ገደብ ከተቀመጠበት ጊዜ ሳያልፍ ውጤቱን እናሳውቃለን ማለት ነው። ሌላው የኦዲት ወደ 250 የሚጠጉ ጉዳዮች ወደ ኦዲት ሄደዋል የሚል ስለዚህ ቦርዱ እነዚህን ያውቃቸዋል። በምን ያህሎቹ ላይ ውሳኔ ሰጥቷል? እንግዲህ በእነዚህ ከስር ለዚህ ለይፋ ከሚደረጉት የምርጫ ክልል ውጤቶች ከየማረጋገጫውና ከኦዲት ክፍል እየመጣለት ነው ቦርዱ የሚያረጋግጠው። ያረጋገጠውን ነው እንደዚህ ይፋ የሚደረገው። ስለዚህ ከመጣለት ለምሳሌ 8 የኦዲት ሪፖርቶች ከትላንት ወዲያ ለቦርዱ ቀርበው በነዛ ላይ ውሳኔ ሰጥቷል። በሰጠው ውሳኔ የተወሰኑት ጸድቀው አልፈዋል። የተወሰኑት ደግሞ ለበለጠ ማረጋገጫና ማጣሪያ ቦርዱ መመሪያ ሰጥቶባቸዋል። ስለዚህ እነሱ ተጠናቀው ሲመጡ የሚያልቅ ይሆናል ማለት ነው። መቼ ነው ዌብሳይት ላይ
ሎድ የምታደርጉት። እንግዲህ ይሄንን ከስር ከስር ሰርተን በቀጣይ ደግሞ ለህዝቡ በሚታወቅ ረገድ እየለጠፍን ምን ሄድ ይሆናል በቅርብ ማለት ነው። አመሰግናለሁ። እኔ እንኳን ከትላንት ያደረ አንድ ጥያቄ ነበረኝ። ጽዮን እባላለሁ ከሪፖርተር። እንግዲህ የዛሬው የተሰጠው መግለጫ ላይ የተነሱት ጥያቄዎች በቂ መልስ ተሰጥቶባቸዋል። ግን ምርጫ ያልተካሄደባቸው አካባቢዎች ምናልባት ከመንግስት ምስረታ በፊት ምርጫ የማካሄድ እቅድ አለው የሚለው አመሰግናለሁ። በአማራ ክልል ምርጫ የተቋረጡባቸው የነበሩ አካባቢዎች ላይ አሁን አንዳንድ ቦታዎች ላይ የገዢ ፓርቲዎች እንዳሸነፉ ተደርጎ የምስጋና ፕሮግራም ያዘጋጁበት ይገኛሉና እናንተ ይሄን እንዴት ተመለከታላችሁ? ይፋይ የውጤት ባልተገለጸበት ሁኔታ እንዳሸነፉ ተደርጎ